ሰላም ቫይበር ሰላም ትሬደርስ ዲስ ኢዝ ዴይሊ ፈንዳሜንታል አናሊሲስ ለፌብሩዋሪ 16 ሰኞ እና በዛሬው ዕለት it was chill day ያው as expected የቻይኒዝ ትሬደሮችም አዲስ ዓመታቸውን እያከበሩ ነው and also አሜሪካንም ላይ ባንክ ሆሊዴይ ነበር presidential shit but geopolitics ትንሽ ቲክ አፕ አድርጎ ነበርና ኦይል ሪያክት አድርጓል ብቻ አብዛኛው ዊኬንድ ላይ የሰራነው አናሊሲስ it came as perfect with የተወሰነ wiggle is that what we call wiggle እና ስለነሱ እናወራለን make sure to like share subscribe link in description ያሉትን ነገሮች ቼክ አድርጉ anyways so let's start it by the way YouTubeም ላይ ያላችሁ we are in goal በፌብሩዋሪ መጨረሻ 10,000 ፎሎወር ለመግባት በፌብሩዋሪ ነው መጨረሻ ሶ የሚለቃቸውን ቪዲዮዎች ሪፖስት አድርጉ ለጓደኞቻችሁ ሼር አድርጉ እና ፌብሩዋሪ መጨረሻ ላይ we need to see this number 7,800 በጣም አድገናል በዚህ ሳምንት ብቻ almost 800 ጨምረናል ግን we need to see this 10k እና I believe in you guys ያው እንደምናደርሰው so ለማስታወስ ያህል ነው thanks for listening እሺ ሰኞ ምን ተፈጠረ ቅድሚያ ኢኮኖሚክ ዳታዎችን እኒ ከዛን ጂኦፖለቲክሱን እኒ ከዛን ማርኬቱን ያው እንፈተፍተዋለን ማለት ነው so the first thing that happened was the GDP የጃፓን GDP ነው እና የጃፓን GDP የተለቀቀበት ሰዓት actually it's worse ግን it's not as worse as like በጣም መጥፎ ነው ግን በጣም መጥፎ አይደለም እና ኤክስፕሌን ላድርግላችሁ ሶ በርግጥ በእኔ ላይቭ ገብታችሁ ሳትማሩ መውጣት ከባድ ነው እና እንጀምር ምን መሰላችሁ ጂዲፒ ማለት ግሮስ ዶሜስቲክ ፕሮዳክት ማለት ነው ሶ የአንዲት ሀገር በአንድ ዓመት ውስጥ ምን ያህል ምርት ተመረተ ነው ብዙ ምርት ሲመረት ብዙ እድገት አለ ትንሽ ምርት ሲመረት ትንሽ እድገት አለ ባጭር ቋንቋ እና ጂዲፒ ስፔክትረም ነው እንደዚህ ማለት ነው እዚህ ጋር ዜሮ ከመጣ ምንም እድገት የለም ምንም እድገት የለም ምንም ኮንትራክሽንም የለም so it's in balance ይባላል እና it's nothing difference ከዜሮ በላይ ሲመጣ ምን ይባላል ኤክስፓንሽነሪ ይባላል so ከዜሮ በታች ሲመጣ ደግሞ ምን ይባላል ኮንትራክሽነሪ ይባላል ኮንትራክሽን ሶ ከዜሮ በታች ኮንትራክሽን ከዜሮ በላይ ኤክስፓንሽን ሶ የአንዲት ሀገር ሪሴሽን ውስጥ ገብታለች ማለትም በጣም በቃ ኢኮኖሚው አደጋ ውስጥ ነው የሚባለው ሁለት ጊዜ በተከታታይ ጂዲፒ ከዜሮ በታች ሲያስመዘግብ ሁለት ጊዜ በተከታታይ በኳርተር ማለት ነው ሪሴሽን ውስጥ ነው የሚባለው እና በባለፈው ላይ ኔጌቲቭ ነበረ የጃፓን ማለት ነው ድጋሚ ኔጌቲቭ ውስጥ ብትገባ ጃፓን ኦፊሻሊ ሪሴሽን ውስጥ ነበረች ጃፓን ኦፊሻሊ ሪሴሽን ውስጥ ሆናለች እና ሪሴሽን ውስጥ ስትሆን ምን ይፈጠራል መሰላችሁ the yen currency ይዳከማል ሪሴሽን ሲሆን ያው ቤዚክሊ ካረንሲ ይዳከማል ምክንያቱም ብዙ ትራንዛክሽን የለም እድገት ከሌለ ማርኬቱም አይወድም so the yen would depreciate ያደርገዋል ካረንሲው እናም እየወደቀ ያለውንም ኢኮኖሚ ለመርዳት ሴንትራል ባንኮች ኢንተረስት ሬት ይቀንሳሉ ኢዚ ሞኔታሪ ፖሊሲ ይከተላሉ ማለት ነው so ያችን የሚያደርጉት ግን ሁለቴ በተከታታይ ጂዲፒ መጥፎ ቢመጣ ነው ሁለቴ በተከታታይ ጂዲፒ መጥፎ ቢመጣ ነው ያንን የሚያደርጉት so ኮንትራክሽን እና ሁለቴ በተከታታይ ከመጣ ሶስተኛው እንደዛ የመሆን ፕሮባቢሊቲ አለው እና ጂዲፒ የሆነ ኮንቲኒየስ ነገር ነው በቃ አንዴ ሞረድ ከጀመረ እስ ላይ ኮንቲኒየስ ሲጨምርም እንደዛ ነው they have sticky behavior ማለት ነው so ዛሬ ጂዲፒ የመጣው 0.1 ነው የመጣው ፐርሰንት የጃፓን ማለት ነው የተጠበቀው ግን እዚህ ጋር ከተጠበቀው በታች ነው 0.4 ነው የተጠበቀው እዚህ አካባቢ ነው 0.4 ነው የተጠበቀው 0.4% ግን የመጣው 0.1 ነው ሶ ከተጠበቀው በታች ነው ግን በጣም ከሚፈራው ቁጥር በላይ ነው ሶ
ለዛ ነው ዛሬ ዩኤስዲ ጄፒዋይን ብታዩት የደከመው። ዩኤስዲ ጄፒዋይ የደከመበት ምክንያት ለዛ ነው። እዚህ ጋር እንደምታዩት ቡሊሽ ነበረ ከማርኬቱ ኦፐን ባላ ስፔሻሊ ከ230 እዚህ አካባቢ ነው ጂዲፒው የተለቀቀው። ደን ኢትስ ወደ ላይ የሄደበት ምክንያት ለዛ ነው። ጂዲፒው ትንሽ የተቀዛቀዘ ነው። ከዜሮ በታች ቢሆን ኑሮ you would see more reaction, we would see more reaction ከዚህ በላይም ሪያክሽን እናይ ነበር። እና ለዛ ነው ማርኬቱ ዛሬ ዩኤስዲ ጄፒዋይ የመጣው። እናም ፓርሻሊ የዶላር ስትሬንግዝ የመጣውም ከዚህ ነው። the only major economic data from major economy የጃፓኒስ የን ጂዲፒ ነበር። there's nothing else ጃፓኒስ የን ጂዲፒ ብቻ ነበረ the only ማርኬቱ የጠበቀው። እና ያው ጃፓኒስ የን ሲደክም ዶላር ይጠናከራል። እና that throughout the session like spread ሆኖ ነው የዛሬ ዶላር ሬላቲቭሊ ስትሮንግ የሆነበት ምክንያት ማለት ነው። ሶ ኮንትራክሽን እና ኤክስፓንሽነሪን አትርሱ። ይሄ አክቹዋል ሪዛልት ነው። ይሄ ደግሞ ኤክስፔክትድ ሪዛልት ነበረ። ሶ አይ ሆፕ ዩ ለርን በጣም ኢምፖርታንት ነገር። ሶ ዛሬ ይሄ ነው ጂዲፒ ተለቋል። ሌሎች አብዛኞች እዚህ ያሉት ማርኬቱን ኢንፍሉዌንስ አላደረጉት። እዚህ ያለ አብዛኛው ዳታ ማርኬቱን ኢንፍሉዌንስ አላደረገም። it really didn't make the market ሾክም አላደረገም ማለት ነው። እና ኒውስ ዋይዝ ስንመለከት ጂኦፖለቲካል ቴንሽን አክቹሊ መጥቶ ነበር። እዚህ ጋር ጂኦፖለቲካል ቴንሽን መጥቶ ነበር። እንደምትመለከቱት ኦይል really skyrocket አድርጓል። you see this ኦይል skyrocket አድርጓል። ለምን መሰላችሁ ኦይል ስካይሮኬት ያደረገበት ምክንያት ነው። ዋይ ኦይል WTI ዌስተርን ቴክሳስ ኢንተርሚዲየሪ ኦር ያው ቤዚካሊ ኦይል ማለት ነው። ኦይል ዛሬ ስፓይክ ያደረገበት ምክንያት ነበር። የፎሬን ሚኒስተር የኢራን ከባድ ቃላትን የተጠቀመው ከአሜሪካን ጋር ኔጎሽዬሽን በእርግጥ ነገ ነው ኦፊሻል ሚቲንግ እንደተነጋገር ነው። ኦፊሻል ሚቲንግ ነገ ነው። ኢራን ከአሜሪካ ጋር ማለት ነው። ኦፊሻል እንትን ነው። ግን ዛሬ ቪዚት ነበረ በኢራን ፎሬን ሚኒስተር ጋር የዩኤስኤ ዲፕሎማቶች ተገናኝተው ነበር። እና የኢራን ፎሬን ሚኒስተር በጣም ምን ልበላችሁ ሪስኪ ቃላትን የተጠቀሙ ሰው ጦርነት ከፈለገ እንገባለን፣ የኒውክሌር ማብለያችንን አናቆምም እና የመሳሰሉ ገባቸው የመሳሰሉ እና that's why it's kind of risky ገባቸው it's kind of risky sentiment ነበረ ያወራው ማለት ነው። ለዛ ኦይል ትንሽ ወዲያውኑ ነው ሪያክት ያደረገው፣ ግን ጎልድ ሪያክት አላደረገም። በትላንትናው ኤክስፔክቴሽናችን ላይ ኦይልን በጣም ተከታተሉና ጎልድ ሚረር ሊያደርግ የሚችልበት ፕሮባቢሊቲ አለ ብለን ተነጋግረን ነበር። ግን ስቲል አሁንም እንደምንመለከተው ዚስ ማርጂናል ሃይክ በጣም ማርኬቱን ስቲል ሆልድ አድርጎታል። ጎልድ ምን ልበላችሁ ይዞት ነው ያለው። ስፔሻሊ ሲልቨርማ እንደውም አላየሁትም እስካሁን፣ ግን ፕሮባብሊ ኢቨን ወርስ ያ ሴም ሶ እንደምትመለከቱት ዲስ ማርጂናል ሃይክ ይሄ የማርጂናል ሃይክ ሶ the marginal hike ማርኬቱ ላይ በጣም ትልቅ ተጽዕኖ ከፈጥሯል። ስፔሻሊ ኮሞዲቲስ ሶ እናም የኦፊሻል ስቴትመንት ከኢራንም ከአሜሪካንም የሚወጣው ላይክ ሚቲንጉ የሚጀምረው ነገ ነው። ሶ ኦማን ላይ ነው ባለሳሳት። ለዛ ማርኬቱ ሲልቨር እና ጎልድ አግሬሲቭሊ ፕራይሲን አላደረጉም። እንደምትመለከቱት ጎልድ አግሬሲቭሊ ፕራይሲን አላደረገም። ኢቨን ሴል ኦፍ ነበረች። እቺን ዞን ማለፍ አቅቶታል። ዲስ ኢዝ ምርጥ ሰፕላይ ዞን ነበረች። ኤዥያ ማርኬት ላይ ታፕ አደረጋትና የሚገርም ሴል ኦፍ ነበር የተካሄደው። ኢቨን ኤዥያን ማርኬትም አይደለም ያ ኤዥያ ላይ ነው ማርኬቱ ሶሪ አይደለም እንደውም ሶሪ 7 ጠዋት አካባቢ ነው ከሰዓት አካባቢ። but anyways that's what actually happened በጂኦፖለቲካል ሪስክ ሳይድ ማለት ነው። እና ነገስ ምን እንጠብቃለን የሚለውን አንድ ላይ ነው። ሶ ነገ የምንጠብቀው there is
ትንሽ ጠንከር ያሉ ኢኮኖሚክ ዳታዎች አሉ። እነሱን አንድ በአንድ ነው። ሶ የፓውንድ ቤዚክሊ አንኤምፕሎይመንት ክሌምስ ግን በየወሩ የሚለቀቅ ማለትም ክላይመንት ካውንት ቼንጅ ይባላል። ማርኬቱ ይህንን አግሬሲቭሊ ፕራይሲንግ ያደርገዋል ወይ? ኖት ሪሊ። ማርኬቱ አሁን ፎከስ እያደረገ ያለው በዶላር ማርኬት ስለሆነ እና የዶላር ኢንትረስት ሬት ከት ኤክስፔክቴሽን ወደ ፊት ለፊት ስለሆነ ይህንን አግሬሲቭሊ ፕራይሲንግ የሚያደርግበት ፕሮባቢሊቲ ሪሊ ሎው በት ስቲል ማርኬቱ በጣም ተጽዕኖ ይከተዋል ተብሎ ይታሰባል። እና መጥፎ ዳታ ካመጣ ፓውንድ ወደ ታች የመውረድ ሞሜንተሙን ይቀጥላል። ሲንስ ዛሬ ፓውንድ ሴሎፍ ነበረ የተወሰነ ዩሮም ሴሎፍ ስለነበረ ያንን ያፋጥነዋል ተብሎ ይታሰባል። ግን ሰርፕራይዚንግ ጥሩ ነበር ካመጣ ትንሽ ስትሮንግ ወደ ላይ ሆኖ የመጨመር ፕሮባቢሊቲ አለው። በት ማርኬቱ ትንሽ አግሬሲቭሊ እየጠበቀ ያለው የካናዳን ዶላር ዳታ ነው። አክቹዋሊ ኤዲፒ ዳታ አለ። አንኤምፕሎይመንት ክሌምስ ሁለት አይነት አንኤምፕሎይመንት ክሌምስ አለ ማወቅ ያለባችሁ። ሶ በየሳምንቱ የሚለቀቅ ማለት ነው አንኤምፕሎይመንት ክሌምስ። የመጀመሪያው ከገቨርንመንት ሐሙስ የሚለቀቅ ነው። ሌላኛው ኤዲፒ የሚባል አለ። ከኤዲፒ የሚለቀቅ ኢምፕሎይመንት ቼንጅ አለ፣ ምን ያህል ሰው እንደተቀጠረ በዛች ሳምንት የሚያሳይ ማለት ነው። እሱ ትንሽ ማርኬት ሪያክት ሊያደርግ ይችላል እንጂ ያው ስሞል ሄድላይን ሊፈጥር ይችላል። እቺን ጀስት ለማወቅ ያህል ነው። ስሞል ሄድላይን የመፍጠር ፕሮባቢሊቲ ስላለው እሱን ቼክ አድርጉ። ግን ማርኬቱ ትንሽ አግሬሲቭሊ ፕራይሲንግ የሚያደርገው ከካናዳ ሳይድ ነው። ማርኬቱ ከካናዳ ሳይድ ነው። ካናዳም ኢንተረስት ሬት ከት ማድረግ የሚፈልጉበት ሳይድ ላይ ናቸው። ኤክስኪውዝ ሚ እዚህ ጋር ነው ልበለው። ዶንት ሴቭ ካናዳ ያው ስቲል ኢንፍሌሽን እንደ አሜሪካ ነው እና they are pricing in cut so ሲፒአዩ ሆት ሲፒአይ ካገኘን የዩኤስዲ ጄፒዋይ የሞረድ ፕሮባቢሊቲው ሃይ ነው የሚሆነው ኢፍ ኢትስ ሆት ማለት ነው። ግን ሲፒአዩ ደግሞ ትንሽ የሚቀዘቅዝ ከሆነ የዶላር ስትሬንግዝን ያፋጥነዋል። they're gonna cut their interest rate እና እዚህ ጋር እንደምታዩት ዩኤስዲ ካድ ይጨምራል። ሶ ማርኬቱ ትንሽ ይህንን አግሬሲቭሊ ፕራይሲንግ የማድረግ ፕሮባቢሊቲው ሃይ ነው። ፕላስ ማርኬቱን እየጠበቀ ያለ ኢንፎርሜሽን እቺ ስለሆነች ማለት ነው። ሶ የሲፒአይ ሪዛልቷን ማርኬቱ አግሬሲቭሊ ፕራይሲንግ ስለሚያደርግ በዛ ሰዓት ላይ ትሬዲንጋችሁን ተጠንቀቁ። ኖት ጀስት ዳት የዩኤስዲ ካድ መድከምና መጠንከር ከዛ በኋላ ያለውን ሴሽን የዶላር ስትሪንግዝን ሊወስን ስለሚችል ያው ትሬዲንጋችሁ ላይ አካውንት እንድታደርጉት ይህንን ነገር ብዬ አሳስባለሁ ማለት ነው። እና የኤፍኦኤምሲ ሜምበር ስፒቾች አሉ። የኤፍኦኤምሲ ስፒቾች አሉ። የፌዴራል ኦፕን ማርኬት ኮሚቴ ስፒቾች አሉ። የዛ ሰዓትም ማርኬቱ ፕራይስ አግሬሲቭሊ ይወጣል። ነገ ፎከስ ማድረግ ያለባችሁ የዩኤስኤ ኢራን ቶክ በጣም ይታያል። የካናዳ ሲፒአይ ይታያል እና እነዚህ ማርኬቱን በደንብ አድርገው ፕራይሲንግ እንዲያደርጉት ያስገድዳሉ ማለት ነው። እና ሮብለታ ሜን ኢቨንት እንዳለ እናያለን። ነገር ግን ሮብለታ ላይቭ ስትሪም ይኖረናል ብዬ ነበረ። there might be some change to that። ሮብለታ ላይቭ ስትሪም ላይኖረን የሚችልበት ፕሮባቢሊቲ አለ። ከዛ በኋላ ብቻ I will try to ላይቭ ስትሪም ገብቼ ኤክስፕሌን ለማድረግ ኦር ቴሌግራም ለማሰባይ ሶል ቴሌግራም ሊንኪን ባዮ የገባችሁ ጆይን አድርጉ። ከዛ ጋር ዳታዎችን ኢዚሊ ለማስተላለፍ ስለሚቀለኝ እና የዛሬውንም አናሊሲስ እዛ ላይ ስለሰራው ነው ማለት ነው። ሶ ጋይስ ሜክ ሹር ቱ ቼክ ሊንክ ኢን ዲስክሪፕሽን። ፕሮፕፈርም አክቹሊ አይ ነቨር ብዙም ፕሮሞት አድርጌ አላውቅም። እንዲያውም ከጎት ፈንድድ ጋር ዊ አር አፊሊየትድ። ሶ ፕሮፕፈርም አካውንት መግዛት ከፈለጋችሁ ሊንኪን ባዮ አለ። እኔን ሊንክ በመጠቀም ዩ ካን
support this channel እና continue የኛም progress እንዲሄድ ማለት ነው እና they are one of the best pro firms and I personally use them, so I recommend you that one. This is a sponsor segment. So thank you for your time. Subscribe ማድረግ እንዳይረሳ። ወደ ጥያቄ 27 11